ሰላም ጤና ይስጥልኝ ውድ አድማጭና ተከታታዮች የቻናል ቤተሰቦች ዕለታዊና አዳዲስ ዝርዝር መረጃዎችን ይዤላችሁ ተመልሼ መጥቻለሁ ማለት ነው። ከዛ በፊት ዋና ዋናዎቹን ላስደምጣችሁ። የጥላቻ ንግግርና የሐሰት መረጃ ስርጭትን ለመቆጣጠር የሚረዳ ቴክኖሎጂ መመረቁ ተሰምቷል። እንዲሁም በጸጥታ ችግር ምክንያት የሚስተጓጎል የምርጫ ሂደት የለም ሲሉ ዶክተር እሸቱ የሱፍም ተናግረዋል። እንዲሁም የአሜሪካው ፕሬዝዳንት ዶናልድ ትራምፕ በቅርቡ ወደ ቻይና የሚያደርጉት ጉዞ በኢራን ጦርነት ዙሪያ በሚያሳልፏቸው ውሳኔዎች ላይ የራሱን ተጽዕኖ ሊያሳድር እንደሚችል የአሜሪካ መገናኛ ብዙሃን እየዘገቡ ይገኛሉ። ሌሎች ዝርዝር መረጃዎችም አሉኝ። በቅድሚያ ወደ ምናያቸው እናልፋለን። ታዋቂው ማህበራዊ ሚዲያ ተጽዕኖ ፈጣሪ ብሩክ ጫላ ወይም ብሩክ ኒውስ በደቡብ አፍሪካ በሚኖሩ ኢትዮጵያውያን ላይ እየደረሰ ያለውን ኢሰብአዊ አያያዝ በመቃወም ሰፊ የግንዛቤ ማስጨበጫ ስራዎችን እየሰራ ይገኛል። ብሩክ ከምንም ነገር በፊት ሰው ነን በሚል መሪ ቃል በስደት ላይ ለሚገኙ ወገኖቻችን ሰብአዊ ክብራቸው ሊጠበቅ እንደሚገባና ሰላማዊ ኑሮ ሊኖራቸው እንደሚገባ በጽኑ እያሳሰበ ይገኛል። በማንነታቸው ምክንያት የሚደርስባቸውን አድሎ በመቃወም ሁሉም እኩል የሰው ልጅ መሆኑን ማስታወስ በደቡብ አፍሪካ የሚገኙ ኢትዮጵያውያን እንደ ማንኛውም ሰው በሰላምና በክብር የመኖር መብት አላቸው። ጥላቻ ቤተሰብና ማህበረሰብን የሚበታትን በመሆኑ በጋራ ወደፊት ለመራመድ አንድነት ወሳኝ መሆኑንም በመግለጽ ብሩክ ጫላ በደቡብ አፍሪካ ለሚገኙ ኢትዮጵያውያን ድምጽ በመሆን የሁሉንም ትኩረት ወደ ጉዳዩ እንዲመጣ እያደረገ ይገኛል። የጥላቻ ንግግርና የሐሰት መረጃ ስርጭትን ለመቆጣጠር የሚረዳ ቴክኖሎጂ መመረቁም ተሰምቷል። የኢትዮጵያ መገናኛ ብዙሃን ባለስልጣናት ከአርቲፊሻል ኢንተለጀንስ ኢንስቲትዩት ጋር በጋራ በመተባበር ያለመው የተቀናጀ ሚዲያ ሬጉላተሪና አስተዳደር ስርዓት ቴክኖሎጂ ዛሬ ተመርቋል። የተቀናጀ ሚዲያ ሬጉላተሪና አስተዳደር ስርዓት ቴክኖሎጂ የተሰኘው አዲስ ሲስተም የተደራጀ መረጃን በመያዝ ተጠያቂነትን በማስፈን በመረጃ የተመሰረተ ውሳኔ ለመስጠት ያስችላልም ነው የተባለው። የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ዋና ዳይሬክተር ዶክተር ወርቁ ጋቸውና የኢንስቲትዩቱ አርቲፊሻል ኢንተለጀንስ ለሁሉም በሚል መሪ ሀሳብ ተቋማት ስራን የሚያዘምኑ ቴክኖሎጂዎችን እያበለጸገ መሆኑን ተናግረዋል። ቴክኖሎጂው የለማው የመገናኛ ብዙሃንን የሀገር ገጽታ በመገንባትና ተጽዕኖ በማሳደር ያለው ጉልህ አቅም በመረዳት የሚሰሩ ስራዎችን እንዲዘምኑና ተጨባጭ መረጃ ለመመዝገብ እንዲቻል ብሎም ሐሰተኛ መረጃ የጥላቻ ንግግርን ለመቆጣጠር የሚደረገውን ተግባር ለማገዝ መሆኑንም አንስተዋል። የመገናኛ ብዙሃን ባለስልጣናት ዋና ዳይሬክተር ወይዘሮ ሃይማኖት ዘለቀ በበኩላቸው በሁለቱ ተቋማት የለማው ቴክኖሎጂ ባለስልጣኑ በአዋጅ ያገኘውን መገናኛ ብዙሃን ቁጥጥርና ክትትል ስራ በዘመናዊ መልኩ ለመስራት የሚያግዝና የሚያሰራጭ ይዘቶች ምንነት ለማወቅና የሐሰት መረጃና የጥላቻ ንግግር ስርጭትን ለመቀነስም ይረዳል ተብሏል። ቴክኖሎጂው ለመገናኛ ብዙሃን ደረጃ ለመስጠት የዜጎችን ጥቆማ ለመቀበልና በመረጃ የተደገፈ እርምጃ ለመውሰድ ብሎም ተጠያቂነትን ለማስፈን እንደሚያግዝም አመላክተዋል። የተቀናጀ የሚዲያ ሬጉላተሪና አስተዳደር ስርዓት ቴክኖሎጂ ምረቃ ስነ ስርዓት ላይ ከፍተኛ የመንግስት ስራ ኃላፊዎች፣ የሚዲያ ተቋም ኃላፊዎችና ጥሪ የተደረገላቸው እንግዶችም ተገኝተዋል። በቀጣይ ወደምናየው ዝርዝር መረጃችን ስናልፍ በጸጥታ ችግር ምክንያት የሚስተጓጎል የምርጫ ሂደት የለም ሲሉ ዶክተር እሸቱ የሱፍ ተናግረዋል። የአማራ ክልል ሰላምና ጸጥታ ቢሮ ኃላፊ ዶክተር እሸቱ የሱፍ የክልል ወቅታዊ ሁኔታን በተመለከተ ከአሚኮ ጋር ቆይታ አድርገዋል። በቆይታቸውም የምርጫ ሂደቱ ሰላማዊና ዲሞክራሲያዊ ሆኖ እንዲጠናቀቅ በቂ ዝግጅት ተደርጓል ሲሉም ተደምጠዋል። የክልሉ ጸጥታ ኃይል ከሀገር መከላከያ ሰራዊት ጋር በመሆን የክልሉን ሰላም ለማጽናትና የምርጫ ሂደቱ ሰላማዊ ለማድረግ በቅንጅት እየሰራ እንደሚገኝም ተናግረዋል። በጸጥታ ችግር ምክንያት የሚስተጓጎል የምርጫ ክልል ሆነ ጣቢያ የለም ያሉት ኃላፊው አስተማማኝ ዝግጅትም ተደርጓል ብለዋል። በክልሉ በምርጫ ክልሎችና ጣቢያዎች ሰላማዊ የምርጫ ምዝገባ ሂደት እየተከናወነም ነው ብለዋል። ህዝቡ በምርጫ ካርድ ህጋዊ መንግስት ለመመስረት የምርጫ ካርድ ማውጣቱንም ገልጸዋል። የምርጫ ሂደቱን ለማደናቀፍ የሚጥሩ ኃይሎች መኖራቸውን ያነሱት ኃላፊው ሰላማዊ ምርጫ በማከናወን ህልማቸውን እናመክናለን ሲሉም ተደምጠዋል። ማህበረሰቡ ያስተዳድረኛል የሚለው መሪ በምርጫ ሂደት ለመመስረት የምርጫ ደህንነቱን በተጠበቀና በመምረጥ ኃላፊነቱን እንዲወጣ አሳስበዋል። በመጨረሻ ወደምናየው ዝርዝር መረጃችን ስናልፍ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በቅርቡ ወደ ቻይና የሚያደርግ ጉዞ በኢራን ጦርነት ዙሪያ በሚያሳልፏቸው ውሳኔዎች ላይ የራሱን ተጽዕኖ ሊያሳድር እንደሚችል የአሜሪካ መገናኛ ብዙሃን እየዘገቡ ይገኛሉ። ስማቸው እንዳይጠቀስ የፈለጉ አንድ የዋይት ሃውስ ባለስልጣን ለኤቢሲ የዜና አውታር እንደተናገሩት ትራምፕ በኢራን ላይ ሊወስዱ የሚችሏቸውን አማራጮች ሲያዝኑ ይህ የቻይና ጉዟቸው በዋናነት ከግምት ውስጥ ከገቡት ጉዳዮች አንዱ ነው ብሏል። በጦርነቱ መጀመሪያ አካባቢ በአሜሪካ ተራዝሞ የነበረውና አሁን ለሚ ግንቦት 14 እና 15 የተቀጠረው የቻይና ጉዞ ቅድሚያ የሚሰጠው ጉዳይ በመሆኑ ዋይት ሃውስ ጉዞውን ዳግም ማራዘም እንደማይፈልግም ባለስልጣኑ አብራርተዋል። ዘ ኒውዮርክ ታይምስ በበኩሉ እንዳስነበበው በሆርሙዝ ባህረ ሰላጤና በኢራን መደቦች ላይ የተጣለው ድርብ እገዳ ከፍተኛ ግምት ከተሰጠው ከዚህ የቻይና ጉዞ በፊት ሁኔታዎች እያወሳሰቡ ይገኛልን ብሏል። ቤጂንግ ጦርነቱን በማስቆም ረገድ ገንቢ ሚና መጫወት እንደምትፈልግ በተደጋጋሚ ብትገልጽም የትራምፕ አስተዳደር ግን በአሜሪካ ማዕቀብ ስር ያለውን የኢራን ነዳጅ ይነግዳሉ ባላቸው በርካታ የቻይና የነዳጅ ማጣሪያ ፋብሪካዎችና አጓጓዥ መርከቦች ኩባንያዎች ላይ ማዕቀብ መጣሉም ይታወሳል። እንደ አብዛኛው ጎረቤቶች ሁሉ ቻይናም ከፍተኛ መጠን ያለውን የነዳጅ ፍጆታዋን ወደ ሀገር ውስጥ የምታስገባው ከማርች ወር መጀመሪያ አንስቶ በአብዛኛው ህግ ሆኖ በቆየው በዚህ የሆርሙዝ ባህረ ሰላጤ በኩል መሆኑ
መሆኑ ሁኔታውን ይበልጥ ውስብስብ አድርጎታል። አድማጭና ተከታታዮች ለሰዓቱ ይዤላችሁ የመጣው አዳዲስ መረጃ ይመስላል። በሌሎች አዳዲስ መረጃዎች እመለሳለሁ። እስከዚያው ግን መልካም ጊዜ